እግዚአብሔር ቢፈቅድና ብንኖር በሚቀጥሉት ጊዜያቶች መጽሐፈ ሩትን እናጠናለን። ከዚህ በፊት ይህን ትምህርት ጀምረን ነበረ በዛኛው ቤት እያለን። አሁን ግን ጀምረን እንጨርሳለን። እግዚአብሔር ደግሞ በዚህ ጊዜ የሚናገረን ነገር አለ። እግዚአብሔር ስሙ ይባረክ። ሁላችንም ቆመን አንድ ምዕራፍ ሙሉ ስለምናነብ ለቃሉ ክብር ምዕራፍ አንድን እናነብና እንጀምራለን ትምህርታችንን። እግዚአብሔር ደግሞ በቃሉ ስለሚናገረን የአምላካችን የእግዚአብሔር ስሙ የተባረከ ይሁን። መጽሐፈ ሩት ምዕራፍ 1 ከቁጥር 1 እስከ 22 ያለውን እናነባለን። እንደዚህ ይላል። እንዲህም ሆነ መሳፍንት ይፈርዱ በነበረበት ጊዜ በአገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየው ስም አቢሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበረ። የቤተልሔም የይሁዳ የኤፍራታ ሰዎች ነበሩ። ወደ ሞዓብም ምድር መጡ፣ በዚያም ተቀመጡ። የኑኃሚንም ባል አቢሜሌክ ሞተ፣ እርሷና ሁለቱ ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ የሁለተኛይቱም ስም ሩት ነበረ። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሌዎንም ሁለቱም ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳም ምድር ሊመለሱ በመንገድ ሄዱ። ኑኃሚንም ምራቶቿን ሂዱ፣ ወደ እናቶቻችሁም ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነት ያድርግላችሁ፣ እግዚአብሔር በየባላችሁ ቤት እረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምፃቸውንም ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑኃሚንም አለች፣ ልጆቼ ሆይ ተመለሱ። ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ አሉኝን? ልጆቼ ሆይ ተመለሱ። ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ባገባ ወንዶች ልጆችንም በወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቷልና ከእናንተ የተነሳ እጅግ ተመርሬአለሁ። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመች፣ ሩት ግን ተጠጋቻት። ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሺ አለቻት። ሩትም ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ እንዲህም ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔምም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህቺ ኑኃሚን ናት እያሉ ተንጫጩ። እርሷም ሁሉን የሚችል አምላክ አስመርሮኛል፣ ማራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣው፣ እግዚአብሔር ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው። ኑኃሚንም ከእርሷ ጋር ከሞዓብ ምድር የተመለሰችው ሞዓባዊቱ ምራቷ ሩት ተመለሱ። የገብስ መከርም በጀመረ ጊዜ ወደ ቤተልሔም መጡ። አሜን። እግዚአብሔር ቅዱስ ቃሉ እንዲባርክልን እንጸልይ። እናመሰግንሃለን እግዚአብሔር አምላካችን ሆይ ስለ ታላቁ ስምህና ስለ ብዙ ምሕረትህ ክብርና ምስጋና ላንተ ይሁን። አቤቱ ሁል ጊዜ ሕዝብህን የምትናገር እነሆ እግዚአብሔር ሆይ ሕዝብህን የምትመራ አቤቱ የዘላለም አባት እነሆ ቃሎች በምድር ላይ 7 ጊዜ እንደተፈተኑ እነሆ እንደተጣሩ ብር ነው ጌታ ሆይ። ስለዚህ ዛሬ ምሽት ደግሞ በምክርህ
እግዚአብሔር ሆይ በበረከትህ በቸርነት እንድትገናኘን በኢየሱስ ስም ጸልያለሁ። ባለፉት ጊዜያቶች እግዚአብሔር ሆይ በሐዋርያት ሥራ አስተምረህናል። አሁን ደግሞ እግዚአብሔር ሆይ ይህንን ክቡር ቃልን ስናጠና የዘላለም አባት ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላልና ይሄ ሕግህ እንዲመራን ክርስቶስ ሊመጣ ባለበት በዚህ ዘመን ደግሞ እግዚአብሔር ሙሽራውን የምንጠብቅበትን ጸጋ እንድታበዛልን በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ወደ ቤትህ የመጣውን ሕዝብህ እንድትባርክ እኔንም ባሪያህን እንድታስበኝ የዘላለም አምላክ እግዚአብሔር ሆይ ቃልህን እንደሚገባ እናገር ዘንድ ጸጋ በእኔ ላይ እንዲሆን በኢየሱስ ስም ጸልያለሁ። ማናቸውም አጋንንታዊና መናፍስታዊ ሥራ የተሰበረ ይሁን። ቸርነትህንና ምሕረትህን የሚጋፉ እግዚአብሔር አምላካችን ሆይ ይህንን ጉባኤ የሚጠሉ መናፍስቶች በኢየሱስ ስም የተመቱ ይሁኑ። ምሕረትህ ይክደነን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን አሜን። እንቀመጣለን። ይህንን መጽሐፈ ሩትን ወደ እግዚአብሔር የመመለስ በረከቶች በሚል ርዕስ ነው የምናጠናው። ወደ እግዚአብሔር የመመለስ በረከቶች በሚል ርዕስ ነው የምናጠናው። ምክንያታችን ደግሞ መጽሐፉ ራሱ እግዚአብሔርን ትቶ መሄድና ወደ እግዚአብሔር መመለስ የሚል ሐሳብ ስላለው ነው። እግዚአብሔርን ትቶ መሄድ ከዛ ደግሞ ወደ እግዚአብሔር መመለስ። እንዳውም መጽሐፉ እግዚአብሔርን ትቶ መሄድና ወደ እግዚአብሔር መመለስ ብቻ ሳይሆን እግዚአብሔርን ትቶ መሄድ እንዴት እንደሚያካስርና ወደ እግዚአብሔር መመለስ ደግሞ በውስጡ ያለውን በረከት ስለሚናገር ነው። ነገር ግን ይህንን መጽሐፈ ሩትን ከማየታችን በፊት ስለ መጽሐፈ ሩት የተወሰኑ ምናልባት ይህንን ምዕራፍ አንድን በሶስት ክፍል ከፍለን ነው ያየነው። ታሪኩ እንዲያያዝልን ዛሬ ምዕራፍ አንድን ሙሉውን ማየታችን የሚቀር አይመስለኝም። ደግሞ እንደዛ ከሆነ ነው ታሪኩ የሚገባን ከመካከል መጀመራችን ጥሩ አይሆንም እና ይሄ መጽሐፈ ሩት በመጽሐፈ መሳፍንት ውስጥ ያለ ታሪክ ነው። የአይሁዳውያኑን ቀኖና ብትመለከቱ ማለት የአይሁድ ቀኖና አለ። መጽሐፈ ሩትንና መጽሐፈ መሳፍንትን እንዳንድ ነው የሚያዩ እንዳንድ መጽሐፍ ነው ያለውና በእርግጥም ቁጥር 1 ላይ እንዳነበብነው እንዲሆነ መሳፍንት ይፈርዱ በነበረበት ጊዜ በሀገሩ ላይ ራብ ሆነ ስለሚል ይሄ ታሪክ የተፈጸመው በመሳፍንት ዘመን ነው። የመሳፍንት ዘመን የነበረ የህይወት ስርዓት አንዱ ክፍል ነው። ስለዚህ መጽሐፈ መሳፍንትን ማየት ይኖርብናል ማለት ነው። አጠቃላይ መጽሐፈ መሳፍንትን ለምን ረሃብ ሆነ የሚል ጥያቄ ልናነሳ ይገባል። በእርግጥ ረሃቡ የምግብ ብቻ አይደለም፣ የነፍስ ረሃብ ነው። እሱንም እንድናይ ያስፈልጋል ማለት ነው እና መጽሐፈ መሳፍንት የሽግግር መጽሐፍ ነው። እንደምታውቁት ከምድረ በዳ የወጣው ህዝብ ከግብጽ የወጣው ህዝብ የተስፋይቱ ምድር ወርሶ በኢያሱ ያረፈበት ርስቱን የተረከበበት ከዛ በኋላ ከመጽሐፈ መሳፍንት በኋላ ያለው የእስራኤል በምድራዊ መንግስት መተዳደር ስለሆነ ይሄ ታሪክ ለኛ የተጻፈልን መጽሐፈ መሳፍንት ምዕራፍ 1 እስከ 21 ያለ ምዕራፍ ነው። ነገር ግን ይህንን ታሪክ ስንመለከት መጽሐፈ መሳፍንት ወይም ደግሞ የመሳፍንት ዘመን የሚባለው መጽሐፈ መሳፍንት ምዕራፍ 1 መጽሐፈ ሩትንና አንደኛ ሳሙኤል ምዕራፍ 1 እስከ 7 ያለውን። ምክንያቱም የመጨረሻው መስፍን ሳሙኤል ነው እና ከምዕራፍ 8 በኋላ እስራኤል በመንግስት መተዳደር ጀመረና ይሄ ታሪክ ወደዛ ይሄዳል ማለት ነውና ይሄ ዘመን ያለ መረጋጋት ዘመን ነው። የሽግግር ዘመን ነው ብቻ ሳይሆን በጣም ያለ መረጋጋት ዘመን ነው። ለመጽሐፈ መሳፍንት ርዕስ እንስጠው ቢባል እንደዚህ የሚል ርዕስ መስጠት እንችላለን። ስኬትን በአግባቡ መያዝ የሚል ስኬትን ከፍታን በአግባቡ መያዝ የሚል ነው። ለምን ብትሉ ይህ ህዝብ ወደ ማርና ወተት ወደምታፈሰው ምድር ትገባለህ የተባለ ለብዙ ጊዜ ከዚህ ክርክር የተነሳ በምድረ በዳ የቀረ ህዝብ ነው እና አሁን ማሩም ወተቱም በእጃቸው ገባ ማለት ነው እና ማርና ወተት ሁሉ ጊዜ ጥንቃቄ ይጠይቃሉ ማለት ነው። ኪሳራ ብቻ ሳይሆን የህይወት ፈተና ስኬትም ነው እና እስራኤላውያን በጣም የከሰሩበት ምናልባት በዘመናቸው ወሳኝ የሆነ በመጽሐፍ ቅዱስ አዋቂዎች የጨለማው ዘመን የሚባል ነው ይሄ መሳፍንት ዘመን እና ለምን ረሃብ ሆነ የሚል ሐሳብ እንድናነሳ ያደርገናል። እዚህ ላይ ምናልባት የመጽሐፈ መሳፍንትን የመጨረሻውን ቁጥር ምዕራፍ 21 ቁጥር 25ን ባነብላችሁ በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም፣ ሰው ሁሉ በፊቱ መልካም መስሎ የታየውን ነገር ያደርግ ነበር ይላል እና የመሳፍንት ዘመን
መለያው ሰው ሁሉ በፊቱ መልካም መስሎ የታየውን ነገር ያደርግ ነበር። እርጎውን እየጠጣ ማሩን እየበላ ያ ሙሴን የታለ ማሩ የታለ እርጎ ሲል የነበረው ትውልድ አሁን ማሩን እየቆረጠ እርጎውን ያረጋ በፊቱ መልካም መስሎ የታየውን ነገር ያደርግ ነበር ይላልና ይሄንን ቃል ምናልባት ምዕራፍ 17 ቁጥር 16 እና ምዕራፍ 21 ቁጥር 25 ላይ ታገኛላችሁ። እስራኤልም ወይም ደግሞ ሰው ሁሉ በፊቱ መልካም መስሎ የታየውን ነገር ያደርግ ነበር ይላል። እና እስራኤላውያን ምን አደረጉ? ምንድነው ይሄ ሰው ሁሉ በፊቱ መልካም መስሎ የታየውን ነገር ያደርግ ነበር የሚለው ምን ማለት ነው የሚለውን እንድናይ ይፈልጋለሁና እስራኤል ምን አደረገ? ጥቂት ከመሳፍንት መጽሐፍ ምዕራፍ 2 ቁጥር 10 እስከ 14 እንዲሁ ምዕራፍ 3 ከቁጥር 5 እስከ 6 ያለውን ላንብብላችሁ። እንደዚህ ይላል ቁጥር 10 ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ከነዚያም በኋላ እግዚአብሔርን ለእስራኤልም ያደረገውን ሥራ ያላወቀ ሌላ ትውልድ ተነሳ። ኢያሱ በ110 ዓመቱ ሞተ። ሌሎችም ትውልዶች እግዚአብሔርን የሚያውቀው ትውልድ አለፈ እና እግዚአብሔርም ለእስራኤል ያደረገውን ያላወቀ ሌላ ትውልድ ተነሳ። ያ ብቻ ሳይሆን እንደዚህ ይላል ቁጥር 11 ላይ የእስራኤልም ልጆች በእግዚአብሔር ፊት ክፉ የሆነ ነገር አደረጉ። በአሊምንም አመለኩ። ከግብፅ ምድርም ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ተዉ። በዙሪያቸውም ካሉት ከአሕዛብ አማልክት ሌሎችን አማልክት ተከተሉ፣ ሰገዱላቸውም፣ እግዚአብሔርንም አስቆጡት። እግዚአብሔርንም ትተው በአሊምንና አስታሮትን አመለኩ ይላልና ተው እንደዚህ አታድርጉ የተባለውን ሁሉ ማድረግ ጀመሩ። እግዚአብሔር በሕጉ ሌሎችን አማልክት አታምልኩ ከግብፅ ካወጣቸው በኋላ ዘጸአት ምዕራፍ 20 ላይ እግዚአብሔር ሕጉን ሲሰጥ እንደዚህ ነው ያለው፣ ከኔ በስተቀር አምላክ አይሁንልህ፣ እኔ ቀናለሁ ሌላ ስታመልክ። እና አሁን እግዚአብሔርን ማስቀናት ጀመሩ። ሌላ የታዘዘ ትእዛዝ አለ። ምዕራፍ 3 ቁጥር 5 ላይ እንደዚህ ይላል የእስራኤልም ልጆች በከነዓናውያን፣ በኬጢያውያን፣ በኤዊያውያን፣ በፌርዛውያን፣ በኤዊያውያን፣ በኢያቡሳውያን መካከል ተቀመጡ። ሴት ልጆቻቸውንም አጋቧቸው። እነርሱም ሴቶች ልጆቻቸውን ለወንዶች ልጆቻቸው ሰጡ፣ አማልክቶቻቸውንም አመለኩ። ስለዚህ የተከለከለውን ነገር አደረጉ። እንዳውም መጽሐፈ ሩት ላይ የምናየው አንደኛው እሱን ነው። ለኬሌዎን ኦርፋን፣ ለመሃሎን ሩትን ሞዓብ ድረስ ሄደው አጋቡ እና እግዚአብሔርን አስቆጡት። ይሄ የመሳፍንት ዘመን ሰው ሁሉ በፊቱ መልካም የመሰለውን ነገር ያደርግ ነበር የሚለው ይሄንን ነው ማለት ነው። እግዚአብሔርን አስቆጡት። እግዚአብሔርን ትተው አታድርጉ የተባለውን ነገር ማድረግ ጀመሩ። መቼ? እርጎ ሲመጣ፣ መቼ? ማሩ ሲገኝ። እና ስኬት ጥንቃቄ ይፈልጋል እና ከዚህ የተነሳ ነው እንግዲህ ራብ የሆነው። እና በዛ ዘመን ከሆኑት መካከል መሳፍንትን አስነስቶላቸው ነበረ። መሳፍንቱ እጅግ የሚያስቆጣ ነገር አድርገዋል። ምሳሌ ልጥቀስላችሁ። ጌዴዎን የተባለ ሰው ይሄ መስፍን ተነስቶ እስራኤልን አዳነ። ነገር ግን የወርቅ ኤፉድ አሰራና በዚህ አምልኮ አላቸው። ለምን? ሰው ሁሉ በፊቱ መልካም መስሎ የታየውን ነገር ያደርግ ነበርና። ዮፍታሔ የሚባለው ሰው እስራኤልን አዳነ ቀጥሎ። ነገር ግን ከቤቴ የሚወጣውን ማናቸውንም አንድ መጀመሪያ የሚወጣውን ባገኝ እሰዋልሃለሁ ብሎ በዘሌዋውያን ላይ ስለ መስዋዕት የተቀመጠውን ነገር ትቶ አንድ ልጁን ሰዋ። ለምን? ሰው ሁሉ በፊቱ መልካም መስሎ የታየውን ነገር ያደርግ ነበርና። የይሁዳ አለቆች ሳምሶንን አስረው ሰጡ። ለፍልስጤማውያን ነፃ አውጫቸውን አስረው ሰጡ። ለምን? ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ስለነበረ። ሳምሶንን ተመልከቱት። የአጥር በር ሳይሆን የከተማ በር ተሸክሞ ወደ ተራራ የሚሄድ ሰው ወደ ፍልስጤማውያን ሴቶች ደጋግሞ ሄደ፣ አይኑም ጠፋ። ለምን? ሰው ሁሉ በፊቱ መልካም መስሎ የመሰለውን ያደርግ ስለነበረ። ሚካና ጣዖቱን መመልከት ትችላላችሁ። ሌላው የሚያሳዝን ነገር የሌዋዊው ታሪክ ነው። ምዕራፍ 19 ላይ አንድ ሌዋዊም ይላል ቁባቱን ሊሻ ሄደ ይላል። ያው መቼም ቁባት ምን እንደሆነ ታውቃላችሁ። ሚስቱን ቤት አስቀምጦ ሌዋዊው ካህኑ ቁባት ሊሻ ሄደ ይላል። እና የሌዋዊው ታሪክ ሰው ሁሉ በፊቱ ምን ያህል መልካም የመሰለውን ያድርግ እንደነበረ ያሳየናል።
እና የመጽሐፈ ሩት አሁን የምንካፈለው መጽሐፍ የዛ አንዱ ክፍል ነው። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ስለነበረ ቤቱን እየዘጋ ተነስቶ ወደ ሞዓብ ወደ ሌሎች አማልክት ይሄድ ነበር እና መጽሐፈ ሩት የመጽሐፈ መሳፍንት አንዱ ስርዓት ነው ማለት ነው። እና ሰው ሁሉ በፊቱ መልካም የመሰለውን ያደርግ ስለነበረ አንድ ቤተሰብ ተነስቶ ወደ ሞዓብ ሄደ ማለት ነው። ስለዚህ ይሄ ኪሳራ ለምን ሆነ ብትሉ ሁለት ነገር ዛሬም የሚሆን ሁለት ነገር ነው የሆነው። አንደኛው የሕጉ መረሳት ነው። ሕጉን አታድርጉ ያላቸውን ሕግ መርሳታቸውን። ሌሎችን አማልክት አታምልኩ፣ ሴቶች ልጆቻችሁን አትስጡ፣ ወንዶች ልጆቻቸውንም አታጋቡ ያላቸውን ያን ሕግ ጣሱት። ስለዚህ ረሃብ ሆነ። ሁለተኛው የቤተ መቅደሱ ውድቀት ነው። በመጽሐፈ መሳፍንት ውስጥ የቤተ መቅደስ ነገር የተነሳው አንድ ጊዜ ብቻ ነው። እሱም ቢንያምን ለመውጋት ይህንን ነገድ ልናጠፋ እንፈልጋለን፣ እስቲ የትኛው ነገድ ይውጣ ብለው ሄደው ቤተ መቅደስ ጠየቁ። ከዛ ውጭ አታገኙም። ይልቁንም ቅድም እንደነገርኳችሁ ወደ አንደኛ ሳሙኤል ምዕራፍ 2 ስትመጡ የሌዊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበረ። እንዳውም በቤተ መቅደስ ከሚያገለግሉ ሴቶች ጋር ይተኙ ነበረ ይላልና የቤተ መቅደሱ ውድቀት በጣም የሚዘገንን ነበረ። ከዚህ የተነሳ ታቦቱ ከዛ ለቆ ሄደ። ታውቃላችሁ ምዕራፍ 4 ላይ የፊንሐስ ሚስት ስትወልድ ክብር ከእስራኤል ለቀቀ ኢካቦድ ያለችበት ምክንያት ታቦቱ ስለተወሰደ ነው። ባዶ ቤተ መቅደስ ሆነ እና ምዕራፍ 7 ቁጥር 1 እና 2 እንደሚነግረን ታቦቱ ከፍልስጤም ተመልሶ የሚቀበለው ስላጣ አቢዳራ ቤት ገባ፣ የሚያርፍበት አጡ እና የቂርያት አሪም ሰዎች እዛ ቤት አገቡት። ነገር ግን በቂርያት አሪም የቆየበት ዓመት ረዘመ። እስራኤልም ለ20 ዓመት እግዚአብሔርን በሐዘን ተከተለው ይላል እና ከባድ ጊዜ ነው የመሳፍንት ጊዜ። በዚህ ጊዜ ነው እንግዲህ ይሄ ታሪክ የተፈጸመው። ስለዚህ መጽሐፈ ሩት ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበረ የሚለው አንደኛው ሰግመንት አንደኛው ክፍል ነው ማለት ነው። ስለዚህ የመጀመሪያውን ክፍል አብረን እንድናይ እፈልጋለሁ። ይህንን ያህል ስለ መግቢያው ካየን እንግዲህ መጽሐፈ ሩት በሩት ነው የተሰየመው። በብሉይ ኪዳን ውስጥ በሴቶች ከተሰየሙ 2 መጽሐፍት መካከል አንደኛው መጽሐፈ ሩት ነው፣ ሌላው መጽሐፈ አስቴር ነው። ነገር ግን የዚህ ታሪክ ባለቤት ኑሃሚን ሆና እናገኛታለን። በኋላ እያጠናን ስንሄድ የምናየው ይሆናል። ምዕራፍ 1 ከቁጥር 1 እስከ 5 ያለው እንደዚህ በሚል ርዕስ ነው ልንካፈለው የምንችለው፣ እግዚአብሔርን ትቶ መሄድ የሚያስከፍለው ዋጋ። ስለዚህ ይሄ መጽሐፈ ሩት ዛሬም የሚነግረን እግዚአብሔርን ትቶ መሄድ ሁል ጊዜ ከኪሳራ ውጪ ትርፍ የለውም። እንደ ጌታ ያለ ለኛ ማንም የለም። እግዚአብሔር ስሙ ይባረክ። ስለዚህ እንደዛ አይነት መልእክት አለው። እግዚአብሔርን ትቶ መሄድ ምን አይነት ዋጋ እንደሚያስከፍል ነው የሚያሳየን ከቁጥር 1 እስከ 5 ያለው እና በዚህ ክፍል ውስጥ የተጠቀሱ ሰዎች አሉ። አቢሜሌክ የሚባል የቤቱ አባወራ አለ። እንደምታዩት እግዚአብሔር ንጉሴ ነው ማለት ነው። በእርግጥ እንደ ስሙ አላደረገም። እግዚአብሔር ንጉሱ አልሆነለትም። የወሰነው ውሳኔ በጣም ከባድ ነበረ። ናኦሚ ማለት ደስታዬ ማለት ነው። እንደምታዩት እሷም እንዴት ሐዘን ውስጥ እንደወደቀች እናያለን። ቤተልሔም ማለት የእንጀራ ቤት ማለት ነው። ዳቦ የማይጠፋበት ቤት በእስራኤል ውስጥ በጣም ፈርታይል የሆነ ሁሉ ጊዜ ስንዴ የሚገኝበት ቤተልሔም ነው ወገኖች። ቤተልሔም የዳቦ ቤት ነው፣ የእንጀራ ቤት ነው። የሕይወት እንጀራ የሆነው ኢየሱስም የተወለደው ቤተልሔም ነው። እግዚአብሔር ስሙ ይባረክ። ስለዚህ ቤተልሔም በእስራኤል ውስጥ በስንዴ ምርት የታወቀች ረሃብ የማይነካት ምድር ናት። ነገር ግን ቤተልሔም ተራበች ነው የሚለን ጸሐፊው። ቤተልሔም ያለበት ምክንያት ሌሎቹ አውራጃዎች ማንኛውም ጊዜ ድርቅ ሊመታቸው ስለሚችል ነው። ቤተልሔም ግን ተርባ አታውቅም። አሁንስ ተርባለች። ለምን? ሕጉን ስለተላለፉ። ለምን? ሕጉን የሚያስተምርም ካህን የለም። ስለዚህ ከሕጉ መጥፋት የተነሳ ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ስለነበረ ነውና
ቤተልሔም ተራበች ይለናል። የሄዱበት ሀገር ደግሞ ሞዓብ ነው። ብዙ ጊዜ እስራኤላውያን ወደ ምስራቅ ነው የሚሄዱት፣ ወደ ግብጽ ይሄዳሉ። አዲስ ኪዳን ጌታችንና መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ እንኳን ወደ ግብጽ ነው የሄደው። እስራኤል አብርሃም ወደ ግብጽ ሄደዋል። ግብጽ እንደ ሪፊውጂ አይነት ነገር ናት ለእግዚአብሔር፣ ወደዛ ይወስዳቸዋል። አሁን ግን ወደ ምዕራብ ነው የሄዱት፣ ወደ ሞዓብ እና ለምን እንደሆነ አላውቅም። ግን ይሄ ሞዓብ እጅግ እግዚአብሔር የተቆጣው ህዝብ ነው። ዘፍጥረት ምዕራፍ 19 ሰዶምና ጎሞራ የተገለበጠው በእነዚህ ሰዎች ምክንያት ነው፣ በሞዓባውያን ምክንያት። የሎጥ ልጆች የልጅ ልጆች ናቸው፣ የዛ ዘር ናቸው ከአባታቸው የወለዱት። እንዳውም መጽሐፍ ቅዱስ እንደሚነግረን ወደ እስከ 10 ትውልድ ወደ እግዚአብሔር መቅደስ አይግባ የተባለ ዘዳግም ምዕራፍ 23 ላይ ታገኛላችሁ ከቁጥር 3 እስከ 4። እና አማልክቶቻቸው ጨካኞች ናቸው። የእህል ቁርባን አይቀበሉም፣ የሚጨስ ነገር አይቀበሉም። በጣም ይገርማቸዋል። የሚቀበሉት የመጀመሪያ ልጅ ነው፣ የመጀመሪያ ልጅ ነው የሚጠበስላቸው። እና ጨካኝ አማልክት ካሞሽ የሚባል አማልክት ያላቸው ናቸው። ወደዚህ ሀገር ነው የሄዱትና እንዳውም ዘሁልቁ ምዕራፍ 22 እስከ 25 ብንመለከት የሞዓብ ንጉስ ነው በዚህ አታልፍም እስራኤልን ያለው። ወደዛ ነው የሄዱትና ይሄ ቤተሰብ ወደዛ ነው የሄደው። እንግዲህ በዚህ ከምዕራፍ 1 ከቁጥር 1 እስከ 5 ባለው ውስጥ ይሄንን እናገኛለን። ታሪኩ እንደሚነግረን ይሄ ቤተሰብ ረሃብ ደረሰበት፣ ተነስቶ ወደ ሞዓብ ሄደ፣ ወደዚህ ወደ ዘግናኝ ሀገር ሄደ ይለናል። እንደው እዚሁ ምዕራፍ ላይ ቁጥር 19 እና 20 ባነብላችሁ እንደዚህ ይላል። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔምም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይቺ ኑኃሚን ናትን እያሉ ተንጫጩ ይላል። እና ሁሉም ሰው ተነቅሎ አልሄደም። በረሃቡ ዘመን በችግሩ ዘመን ረሃቡን የቻሉ በቤተልሔም የቆዩ እግዚአብሔር ቢገለንም እዚሁ እንሆናለን ያሉ ብዙ ሰዎች ነበሩ። ይሄ ቤተሰብ ግን ተነስቶ ሄደ። እንዳውም በከተማው የታወቀ ቤተሰብ ነው። እና እግዚአብሔርን ትቶ መሄድ የሚያስከፍለውን ዋጋ በእነዚህ ቁጥሮች ውስጥ እናያለን። የመጀመሪያው ያየነው ያልተገባ ውሳኔ እና የተሳሳተ ስፍራ ላይ እንደሚጥለን ነው። ሁሉ ጊዜ ጌታን ትተን የምንወስነው ውሳኔ ከጊዜያዊ ችግር የተነሳ በምድራዊ ነገር ከሚገጥመን ነገር የተነሳ የምንወስነው ውሳኔ ጊዜያዊ መፍትሄ የተሳሳተ ቦታ እንደሚጥለን አቢሜሌክ ከነቤተሰቡ ከሚስቱና ከሁለቱ ልጆቹ ጋር እንደው ሀገር የቀየረ እንዳይመስላችሁ። የቀየረው ኪዳን ነው፣ የቀየረው አምላክ ነው። እና ዛሬም እንድናስብ ያደርገናል። እኛ የሚያምርብን ይሄው የእግዚአብሔር ቤት ነው። እግዚአብሔር ስሙ ይባረክ። ጌታ ነው የሚያምርብን። እና ዋጋ አስከፍሏቸዋል። ያልተገባ ቦታ ወደቁ። በዛ ህጉ የለም፣ በዛ ያህዌ የለም፣ በዛ ጸሎት የለም፣ በዛ አምልኮ የለም። በዛ ያለው ካሞሽ ነው፣ በዛ ያለው ጣዖት አምልኮ ነው። እና ወደ ሞዓብ ሄዱ እና ዋጋ አስከፈላቸው። የተሳሳተ ቦታ ላይ ወደቁ እና ኪዳን ቀየሩ። ወገኖቼ ጌታ በቀራንዮ መስቀል ላይ ከኛ ጋር የገባውን ኪዳን እንድንጠብቅ የሰራዊት ጌታ እግዚአብሔር ይርዳን። ማይፈርስ ኪዳን፣ የዘላለም ኪዳን ገብቶልናል። ለዚህ ነው ዮሐንስ ወንጌል ላይ ጴጥሮስ እንደዚህ አለ፣ ጌታ ሆይ ሂዱ ብትለን ወደ ማን እንሄዳለን? ምን መግቢያ አለ? ምን መግቢያ አለ? ብዙ ሰዎች እኮ ሄደዋል፣ ብዙዎች ወደ ኋላ ተመለሱ ይላል። እና የተሳሳተ ቦታ ላይ ወደቁ። መጽሐፍ ቅዱስ ምሳሌ 27 ላይ ቁጥር 8 ላይ እንደዚህ ይላል፣ ስፍራውን የሚተው ሰው ቤቱን ትቶ እንደሚበር ወፍ ነው ይላል። ስፍራውን የሚለቅ እና በዚህም ዘመን የኛ ሞዓብ የትኛው እንደሆነ አናቅም። የእግዚአብሔር ቃል ለዛ ነው ይህንን ቃል እንድንካፈል የፈለገው። የኛ ሞዓብ ይለያያል። ከእግዚአብሔር ፈቃድ ውጪ የሆነ ሐሳብ፣ ከእግዚአብሔር ፈቃድ ውጪ የሆነ ድርጊት፣ እሱ ሁሉ ሞዓብ ነው። ከእግዚአብሔር ፈቃድ የእግዚአብሔር መንፈስ ቅዱስን የሚያሳዝን ነገር ሁሉ እሱ ሞዓብ ነው። እና መንፈስ ቅዱስን እንድናዳምጥ እግዚአብሔር ይርዳን። እንዳውም ይሄ ቤተሰብ በጣም ባለጠጋ ቤተሰብ ነው። በከተማው የታወቀ ረሃቡ ደርሶባቸው ሳይሆን ረሃቡ ሊደርስብን ይችላል ብለው ተነስተው የሄዱ ናቸው። ሊመጣ ይችላል፣
ብንሄድ ይሻላል ያሉ ሰዎች ናቸው። እና ቤተልሔም ልትራብ ትችላለች። በዓለም ላይ የተለያየ ጉዳይ ሊገጥመን ይችላል። ነገር ግን ከጌታ ጋር መሆን ይሻለናል። እግዚአብሔር ስሙ ይባረክ። እና ማይሆን ስፍራ ላይ ወደቁ። 2 ከፈቃዱ ውጪ ስንሆን ከፈቃዱ ውጪ ስንራመድ ነገሮች እየቀነሱ እንጂ እየጨመሩ አይሄዱም። ረሃብ ለማምለጥ ነው ወደ ሞዓብ የሄዱት። እንደምታውቁት ረሃብ ሆኗል። ዘሌዋውያን ምዕራፍ 26ን ሄዳችሁ ብትመለከቱ ረሃቡ የመጣው ከቅጣት እንደሆነ በግልጽ ይነግረናል። እሺ ብትታዘዝ ከዓመት እስከ ዓመት ታጭዳለህ። እምቢ ብትል ግን ይሄን ሕግ ብትተላለፍ እኔ ሰማይን ናስ አረግብሃለሁ፣ ምድሪቱን ብረት አረግብሃለሁ፣ ቅጠልም አይኖርም ፍሬም አይኖርም፣ ምድርን አከብድብሃለሁ። በረሃብ መታቸው። ለምን? ሕጉን። ስለዚህ ወገኖቼ የእግዚአብሔር ቃል ይሻለናል። እግዚአብሔር ስሙ ይባረክ። እና እየከሰሩ ሄዱ። ኪሳራ ነው ያለው። እና 4 ሆነው ነው የሄዱት። እንሂድ ያለው ሰውዬ መጀመሪያ ሞተ። ታውቃላችሁ፣ መጀመሪያ የሞተው ራሱ እንሂድ ያለው ሰው ነው። 3 ቀሩ። ከዛ ኬሌዮን ሞተ፣ 2 ቀሩ። ከዛ መሐሎን ሞተ፣ 1 ቀረች። እና እግዚአብሔርን ትቶ መሄድ ኪሳራው ይህን ይመስላል ወገኖቼ። እግዚአብሔርን ትቶ መሄድ የሚያስከፍለው ዋጋ ይሄ ነው። እና ራብ ሸሽተው ሄዱ። ሞት አገኛቸው እዛ። ለኛ ጌታ ይሻለናል። እግዚአብሔር ስሙ ይባረክ። እና ከ4 ወደ 1 እንግዲህ ይሄን ታሪክ ስትመለከቱ ዛሬም እኛ ስለምንሄድ ምናልባት ዛሬ ማታ ደግሞ የሚበርሰው ስለሚኖር ወደ ውጪ መሄድ ሁሉ ጊዜ ክፋት አለበት ማለት አይደለም። አንዳንድ ጊዜ ከዚህ የሚሰጡ ትምህርቶች የተለያየ ትርጉም ይሰጣቸዋል። በእግዚአብሔር ፈቃድ ከቦታ ቦታ እንንቀሳቀሳለን። ነገር ግን ይህ ሕዝብ ይንቀሳቀስ የነበረው ወደ ሕጉ ከመመለስ ይልቅ እግዚአብሔርን ከመጠየቅ ይልቅ እግዚአብሔርን ይቃወም ነበር። ምዕራፍ 4 ፍልስጤማውያን መጥተው ተዋጓቸው፣ ተሸነፉ። እግዚአብሔርን መበደላቸው እነ ፊንያስ እና እነ አፍኒን በቤተ መቅደሱ ውስጥ የሰሩትን ስራ ንስሐ እንደመግባት እንደዚህ ያሉ፣ ታቦቱ ይምጣ፣ ሂድ በለው፣ ግፋ በለው። ታቦቱ ተማረከ። አያችሁ? እና ከእግዚአብሔር ፈቃድ ውጪ ነበር ይሄዱ የነበረው። ከእግዚአብሔር ፈቃድ ውጪ ነበር ይሄዱ የነበረው። ታቦቱ ተማርኮ 20 ዓመት በአቢዳራ ቤት ውስጥ ተቀምጦ እነሱ ሰላማዊ ሰልፍ ወጥተው እንደማስተካከል ታቦቱን እንደማምጣት ንጉሥ ይሰጠን። አያችሁ? ንጉሥ አምጣ። ሳሙኤልን ጉሮሮን አነቁት። እግዚአብሔር ማዘነባቸው። ይሄ ሁሉ የደረሰባቸው ኪሳራው ከእግዚአብሔር ፈቃድ ውጪ ስለሄዱ ነው። ስለዚህ ምን ለማለት ፈልጌ ነው? ሁሉ ጊዜ ስንንቀሳቀስ የእግዚአብሔርን ፈቃድ እየጠየቅን ይሁን፣ ካልሆነ እንከስራለን። እግዚአብሔር በምድረ በዳም ገነታችን ነው። እግዚአብሔር ስሙ ይባረክ። ስለዚህ ምናልባት ወደ ውጪ መሄድ ወይም ደግሞ ከቦታ ቦታ መንቀሳቀስ ሁሉ ጊዜ ቁጣ ነው ወይ እንዳትሉ አይደለም። የአቢሜሌክ ቤተሰብ ግን በእርግጠኝነት ይሄ የመሳፍንት ዘመን እግዚአብሔርን ፈቃድ ሳይጠይቅ ከቦታ የተንቀሳቀሰ ቤተሰብ እንደሆነ ከደረሰበት ነገር ማየት እንችላለን። ሁለተኛው ክፍል ከቁጥር 6 እስከ 18 ያለው ነው። ይሄ ክፍል ደግሞ የሚያስገርም ነገር ይነግረናል። እንግዲህ ከዚህ የተነሳ ነው ወደ እግዚአብሔር መመለስ ያለውን በረከት እንድናይ ይህን ርዕስ የሰጠሁት እና ከቁጥር 1 እስከ 5 ያለው እግዚአብሔርን ትቶ መሄድ የሚል ይነግረናል። እና ይሄ የእስራኤል ሕዝብ የህይወት መርህ ነው። ብዙ ሰው ነው ትቶ የሄደው፣ ብዙ ሰው ነው የከሰረው። ምን እንደሆነ አይታወቅም። ነገር ግን የዚህ ቤተሰብ ጉዳይ ዓላማ ስላለው እግዚአብሔር ሊያስተምረን ስለፈለገ ይነግረናል። ሁለተኛው ክፍል ወደ እግዚአብሔር መመለስ የእግዚአብሔርን የምህረት ደጅ እንደሚከፍት ወደ እግዚአብሔር የመመለስን ሚስጥር ይነግረናል። እና ቁጥር 6 እንደዚህ ይላል፣ እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች ይላል። እግዚአብሔር አምላካችን ይባረክ። ለካ ተስፋ አለ። እግዚአብሔር ስሙ ይባረክ። መመለስ የሚባል ነገር አለ። መመለስ እና እቺ ኑኃሚን ብቻዋን ቀረች ይለናል። ግን ብቻዋንም ቢሆን ለመመለስ ተነሳች እና
እግዚአብሔር ሁሉ ጊዜ ወደ እርሱ የመመለስን እድል ሁሉ ጊዜ ይሰጠናል። እግዚአብሔር አምላካችን ይባረክ። ለዚህ ጉባኤ ለራሴ መናገር የምፈልገው በዚህ ምሽት ከመጽሐፈ ሩት የምንማረው እግዚአብሔር ምን አይነት ታማኝ አምላክ እንደሆነ፣ ምን አይነት ቸር አምላክ እንደሆነ ሁሉ ጊዜ ለአማኝ የሚሰጠው ትልቁ በረከት በዚህ ምድር ላይ የሚወሩት ነገሮች አይደለም፣ ወደሱ የመመለስ። ለምን? እሱ ሁሉ ነገር ነዋ። እሱን ካጣን እኮ ሁሉ ነገር ነው የምናጣው። እሱ ካለስ ሁሉ አለ። እግዚአብሔር ስሙ የተባረከ ይሁን። እና እግዚአብሔር ወደሱ የመመለስን እድል ይሰጣል ሁሉ ጊዜ። እና እንደዚህ ብላችሁ ብታስቡ እግዚአብሔር አቢሜሌክን ገሎታል፣ እግዚአብሔር ኬሌዮንን ገሎታል፣ እግዚአብሔር መሐሎንን ወስዷል። ኑኃሚንን ቢወስዳትስ ኖሮ አይችልም እንዴ? ይችል ነበር። ምህረቱ ግን ታላቅ ስለሆነ፣ ቸርነቱ ግን ታላቅ ስለሆነ ገመዱ እንዳይበጠስ ኑኃሚንን በሕይወት አኖራት። እግዚአብሔር ስሙ ይባረክ። ዛሬ ማታ በሕይወት ኖረን ይህንን ቃል የምንሰማው እኮ ለዚህ ነው በሕይወት ያኖረን፣ ለሌላ ነገር አይደለም። እግዚአብሔር በሕይወት ኖረን ቅዱስ ቃሉን እንድንሰማ ሰማች እኮ ነው። ምን የሚል እግዚአብሔር እስራኤልን ጎበኘ የሚል ሰማች። በምን? በመኖሯ በቸርነቱ እዚህ ያስቀመጠን እግዚአብሔር ስሙ ይባረክ። በቸርነትና በምህረቱ ቀን እየጨመረ ምህረት እየጨመረ እና በጣም ትልቅ ነገር ነው የምታዩት። በሕይወት ማኖሩ፣ እሷን ማቆየቱ የምህረቱ መገለጫ ነው። የኑኃሚን በሕይወት መኖር ወገኖቼ፣ የኑኃሚን መመለስ ብዙ ነገር፣ አንድ ነገር እንዳይመስላችሁ። ብዙ ጊዜ ሩትን እንሰብካለን፣ ብዙ ጊዜ ቦዔዝን እንሰብካለን። ኑኃሚን ባትመለስ ኖሮ ሩትን አናገኝም፣ ቦዔዝን አናገኝም፣ ኢዮቤድን አናገኝም፣ እሴይን አናገኝም፣ ዳዊትን አናገኝም። አቤት መመለስ! እግዚአብሔር የሚመለስ ሰው ይስጣችሁ። እግዚአብሔር የምትመለሱ ያድርጋችሁ። እግዚአብሔር የምንመለስ ያድርገን። አንዳንድ ጊዜ ሰባኪው እንደዚህ እያለ ነው የሚናገሩ፣ ለእናንተ ብቻ። ካልተመለስን ተስፋ የለም፣ ካልተመለስን ወገኖች። እና ሰማች ይላል። መስማት እግዚአብሔር ያድርግልን፣ የሱን ድምፅ መስማት። ስለዚህ ኑኃሚን የመጽሐፈ ሩት ባለቤት ናት። አንዲት ደካማ በሐዘን የደቀቀች 3 ሰው ያጣች ምንም ብዙ ማጠቀም ሰው ትመስለናለች። ግን ኑኃሚን ማለት የስዕል ግርግዳው መደቡ ናት። አሁን የዚህ መስቀል መደቡ ይሄ ነጩ ግርግዳ ነው። ኑኃሚን ማለት መጽሐፈ ሩት የተጻፈበት ይሄ ባክግራውንዱ ማለት ናት። በጣም የምትገርም ሴት ናት። ወደ እግዚአብሔር የተመለሰች ጀግና ማን ነው? ወደ እግዚአብሔር የሚመለስ፣ ወደ እግዚአብሔር የሚመለስ ሁሉ ጊዜ በመጨረሻ ወደ እግዚአብሔር የሚመለስ እሱ ጀግና ነው። ጀግና ክርስቲያን ማን ነው? ወደ እግዚአብሔር የሚመለስ፣ ሁሉ ሲጠፋ ወደ እግዚአብሔር የሚመለስ እና እግዚአብሔርን መስማት ሁሉ ጊዜ ፍጻሜያችንን ያሳምርልናል። እግዚአብሔር ስሙ ይባረክ። ባትሰማስ ኖሮ እግዚአብሔር መንፈስ ሲረዳ ብቻ ነው የሚሰማው። እግዚአብሔር ቤተልሔምን ጎበኛት። በምን ጎበኛት? በእህል። ለምን ለቀቁ? እህል ጠፍቶ። አሁንስ እግዚአብሔር ጎበኛት። እግዚአብሔር ጎበኛት እኮ ማለት እግዚአብሔር ከለከላት የሚለውንም እኮ ነው የሚያሳየን። ሀገሩን ለቀው የሄዱት እግዚአብሔር ስላልጎበኛት ነው። አሁንስ ጎበኛት፣ ዘወር አለ ነው የሚለው ዕብራይስጡ። እግዚአብሔር ፊቱን እንደዚህ አዙሮ ነበረ፣ እንደዚህ አያት ነው የሚለው። በጣም ደስ ይለኛል። እግዚአብሔር ስሙ ይባረክ። እግዚአብሔር ይየን። እግዚአብሔር ቤተ ክርስቲያንን ይያት። እግዚአብሔር ምድሪቱን ይመልከት። እህቴ ሆይ፣ ወንድሜ ሆይ፣ እግዚአብሔር ይያችሁ። እግዚአብሔር ስሙ ይባረክ። እግዚአብሔር አሰበ፣ እግዚአብሔር አየ። ስለዚህ እግዚአብሔር መስማት ፍጻሜን ያሳምራል ወገኖች፣ ፍጻሜን ያሳምራል። እና መዝሙረ ዳዊት ምዕራፍ 77 ቁጥር 3 ላይ እግዚአብሔርን አሰብኩት ደስም አለኝ፣ ሳስበው ገና ደስ አለኝ። እግዚአብሔር የደስታችን ምንጭ ነው። እግዚአብሔር ስሙ የተባረከ ይሁን። ሌላው በዚህ ክፍል ውስጥ ወደ እግዚአብሔር የመመለስን ነገር ስንመለከት ወደ እግዚአብሔር መመለስ ምርጫና ውሳኔ ይፈልጋል። ምርጫና ውሳኔ ይፈልጋል። ብዙ ጊዜ ምን ይባላል? ትላንትና ዛሬ ነው የሚል። አሁን እናንተን በጠይቃችሁ
መታችሁ ነው የመጣችሁት ወይስ ሳትመጡ ነው የመጣችሁት? ሳንመጣ ባንመጣ ኖሮ እዚህ አንገኝም ነበር። መተን የመጣ ነው። እንሄዳለን፣ ዛሬ መጽሐፈ ሩትን እንማራለን ብላችሁ ወስናችሁ ነው የመጣችሁት። አሁን እዚህ ያላችሁ ግን ቅድም ነው የወሰናችሁት። እና ወገኖቼ ሁሉ ጊዜ ትላንት ዛሬ ነው። ሁሉ ጊዜ ዛሬ የምናደርገው ነገር ነገ እንደሆነ ታውቃላችሁ። ዛሬ የምናደርገው በእግዚአብሔር መንግስት እሳቤ ዛሬ የምናደርገው ነገር ነጋችንን ይወስናል። ትላንትናዋ ነገሯን አበላሸባት። ትላንትናዋ ብቻዋን አስቀራት። ነገስ ልመለስ፣ ነገስ ልመለስ። መመለስ ነገን ያሳምራል። እግዚአብሔር ስሙ ይባረክ። መወሰን እግዚአብሔር ያድርግልን። እርግጠኛ ነኝ የተለያየ ውሳኔ እጃችን ላይ አለ። እርግጠኛ ነኝ የተለያየ ውሳኔ ለነገ የምናደርገው ወይ መጥፎ ወይ ደግ ወይ ከእግዚአብሔር ሐሳብ ጋር የሚስማማ ወይ የማይስማማ አንድ ነገር አለ። እንድንወስን እግዚአብሔር ይርዳል። በእግዚአብሔር ዘንድ እፍረት የለም። በእግዚአብሔር ዘንድ ነውር የለም። ለሚመለሰው ኑሃሚንን ኢዋት ከስራለች። ታውቃላችሁ አንዳንድ ጊዜ አንዳንድ እድል እናገኝና ከሀገር ውጭ እንሄዳለን። እንግዲህ ከዚህ በኋላ ብዙዎች ወደኛ ሀገር እንደሚመጡ እየጸለይንም ነው። እግዚአብሔርም እየተናገረ ነው። እግዚአብሔር አምላካችን ያንን ዘመን ያምጣል። ብዙዎች ወደዚህ እንዲመጡ ግን ለኛ እንዲገባን አሁን ያለውን ነገር መጠቀሜ ግድ ነው እና ወደ ውጭ እንሄዳለን እና እንትና ሊመጣ ነው ሲባል የሚያመጣውን ነገር የሚያመጣውን ሻንጣ የቆየበትን ነገር ይዞልን የሚመጣውን ነገር እናስባለን። አንዳንድ ጊዜ ግን የሆነ ነገር ይዘን እንመጣለን ብለን ሄደን አሁንም ቢሆን ብዙ ሰዎች እንዲሁ ተይዘው ይመለሳሉ። እንዳውም ተጠርዘው ይባላል አይደል? እንደው በቃ ሲመጡ መሬቱን ስሞ ይመለሳሉ። ይቅርታ ጠይቃለሁ። ምናልባት እንደዚህ አይነት ሁኔታ ያለፋችሁ ሰዎች ልትኖሩ ትችላላችሁ። አንዳንድ ጊዜ ሊሆን ይችላል እና አሁን ኑሃሚን ተጠርዛ ባዶ እጇን እሱ ራሱ እኮ ያስቀራል። እሱ ራሱ እንዳትመለሱ የሚያረጋችሁ እፍረቱ ነው። እኛ ልብሳችን የተቀደደለት እኮ ከቤት መውጣት አንፈልግም። ኪሳችን ባዶ የሆነለት እኮ ከቤት መውጣት አንፈልግም። ማንም አያውቅም እኮ ኪሳችን ባዶ መሆኑን አናውቅም። ማንም አያውቅም። ነገር ግን እኛ ስለምናውቀው ሼም ይሰማናል፣ ሙላት አይሰማንም። አቤት ኑሃሚን የፈለገው ይቅር፣ የጠፋው ይጥፋ። እግዚአብሔር ይሄንን ኃይል ይስጠን። ሰብራ ተመለሰች፣ ወሰነች፣ ሀፍረትን ጣሰች፣ ባዶነትን ጣሰች። እንደዚህ አለች፣ በሞዓብ ከመኖር ቤተልሔም መሞት ይሻለኛል። ሃሌሉያ! እንደዚህ አይነት ጨካኝ ውሳኔ። ዘማሪው ዳዊት እንደዚህ ይላል፣ ከእልፍ ይልቅ በአደባባዮች አንዲት ቀን ትሻለኛለች። በኃጥአን ድንኳን ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ እመርጣለሁ። ድንኳናቸው ውስጥ ቁጭ ብዬ ሻይ ቡና እያልኩኝ በኃጥአን ድንኳን ከመቀመጥ እዛ ከአጥሩ ውጪ ይጣሉኝ። ለምን? የእግዚአብሔር ደጅ ከኃጥአን ግብዣ ይበልጣል። እግዚአብሔር ስሙ ይባረክ። ዛሬ ማታም እንደዚህ እንድንወስን እግዚአብሔር ይርዳን። ህይወት ይገጥማል ወገኖቼ። ረሃብ አለ፣ አሁንም አለ ረሃብ። የመንፈስ ረሃብ አለ፣ የሥጋ ረሃብም አለ። ነገር ግን ዘመኑ ይጠይቀናል እንድንወስን፣ የጀመርነውን ሩጫ እንድንጨርስ፣ የነ ጳውሎስን መንገድ እንድንከተል ዛሬም እግዚአብሔር በቃሉ ያበረታናል። ስለዚህ ኑሃሚን ያንን ነገር ጥሳ መጣች። ብሞት እንኳን እዛ ልሞት የሚል እና እነዚህ የተከተሏትን ሰዎች ስትመለከቱ ከሷ ጋር 10 ዓመት ነው የኖሩት። ሁለቱ ምራቶቿ 10 ዓመት አብረው ኖረዋል። ነገር ግን በቃ እሷ ስትነሳ አብረንሽ እንሂዳሉ። 10 አብሮ መቆየት በጣም ብዙ ነው። ብዙ ነገር ተወራርሰዋል። እንዳውም ሩት መጨረሻ ላይ ወደ ቁጥር 17 አካባቢ እንደዚህ ትላለች፣ እግዚአብሔር ይሄንን ያደርግብኝ ይሄንን ይጨምርብኝ ትላለች። ይሄ እኮ የእስራኤላውያን ቋንቋ ነው እና ከኑሃሚን ጋር በ10 ዓመቱ ውስጥ ወደ ይሁዲነት ሳትቀየር አትቀርም እና 10 ዓመት ብዙ ነው።
በእነዚህ 10 ዓመታት ከነሱ ጋር ቆይታ ልመለስ ነው ስትል እነሱም አብረን እንሄዳለን አሉ። ነገር ግን ኑኃሚን የምትናገረው ነገር ስሙ። ቁጥር 11 ጀምሮ የምትናገረው እናንተ ልጆቼ ሆይ ከኔ ጋር አትሂዱ፣ እኔ ምንም የለኝም። ባጭሩ የምትናገረው ይሄንን ነው። እኔ ምንም የለኝም። የደረሱ 2 ልጆች ነበሩኝ፣ እነሱን ሰጠኋችሁ፣ እነሱም ሞቱ። ከዚህ በኋላ እንደምታውቁት እኔ አሮጊት ነኝ ቢሆን የሚል ነገር ትነግራቸዋለች። ዛሬ ማታ ባረግዝ አይሆንም እንጂ ከዛስ 2 ወንድ ልጆች በወልድ እነሱ ሲያድጉ እናንተ ታረጃላችሁ። ምንም የለም ተመለሱ። እና ኦርፋ ተመለሰች ይላል፣ ወሰነች። ብዙ ጊዜ ኦርፋ በኔጋቲቭ ነው የምትነሳው። የውሳኔ ጉዳይ ነው። እሷ ሀገሯ ነው፣ እሷ ህዝቧ ነው። እዛው ለመቀመጥ ወሰነች፣ እዛው ለመቀመጥ። ነገር ግን ሩት የምትባል ጀግና የሆነች ሴት እቺን አሮጊት ተከትላ ለመሄድ ወሰነች። እግዚአብሔር የሩትን ልብ ይስጠን፣ የሩትን ልብ እግዚአብሔር ይስጠን። በጣም ኃይለኛ ልጅ ናት። ብዙ ተስፋ ያላት፣ ብዙ ተስፋ ያላት ወጣት፣ ገና መኖር የምትችል፣ ቢዝነስ መስራት የምትችል፣ ሌላ ማግባት የምትችል፣ አንዲት ወዴት እንደምትሄድ ማታቃትን አንዲት የደከመች አሮጊት ካንቺ ጋር እሄዳለሁ የምትናገረው ንግግር በጣም ከባድ ነው። ካንቺ ጋር እሄዳለሁ፣ አልለቅሽም፣ አልተውሽም፣ እንዳውም በምትሞቺበት እሞታለሁ። ያው ከዚህ ስንሄድ መሞታችን አይቀርም መንገድ ላይ ምናልባት። ለምን ያን ጊዜ በመኪና አይደለም የሚመለሱት፣ በአውሮፕላን አይደለም፣ በባቡርም አይደለም፣ በእግር ነው። እንዳውም ከሞዓብ ቤተልሔም ወደ 350 ኪሎ ሜትር ነው ወገኖቼ፣ በእግር ወደ ኢያሪኮ ወደ ላይ ሄደው በዛ ዮርዳኖስን ተሻግረው ምድረ በዳውን፣ የዛሬው ዮርዳኖስ ማለት ነው፣ የዛሬው ምድረ በዳ ማለት ነው። እና ከባድ ውሳኔ ወሰነች። የኑኃሚን ወደ ቤተልሔም መመለስ መወሰን፣ በባዶነት እዛው ልሙት ማለት፣ እንደገና ደግሞ ማትረፍ ጀመረች ማለት ነው። እግዚአብሔር ስሙ ይባረክ። ብቻዋን ቀርታ ነበረ፣ አሁን 2 ሆኑ። ስንመለስ ሁሌ እያተረፍን ነው የምንሄደው። ከዛ በኋላ ኑኃሚን የምትባለው እቺ የተመለሰች ሴት እየተባረከች እየሰፋች ነው የምትሄደው የምናገኛት በታሪኩ ውስጥና የሩትን ውሳኔ ስናይ እጅግ የሚገርም ውሳኔ ነው። እና ይሄ ክፍል የሚነግረን ነገር አለ። ሩት ልበ ንጹህ ናት ማለት እዛ ሂጄ አገባለሁ፣ ቦዔዝ የሚባል ሰው አገባለሁ፣ ቀን ይወጣልኛል ብላ ሳይሆን ተስፋዋ አገለግልሻለሁ፣ በምትሞችበት እሞታለሁ የሚል ነው። እና እግዚአብሔር ንጹህ መንፈስ እግዚአብሔር ይስጠን። ጌታን ጌታ እንደሆነ ብቻ እንድንከተል፣ ጌታ ብቻ ስለሆነ እንድናገለግለው፣ ምንም ተጨማሪ ነገር እንዳንፈልግ፣ መስቀሉ እንዲገዛን የዘላለም አምላክ እግዚአብሔር ይርዳን። የነሱ መመለስ የሚያስተምረን ነገር አለ። መቼ ወደ እግዚአብሔር እንመለስ የሚለውን ይመልስልናል። መቼ እንመለስ? ለምሳሌ መቼ እንመለስ? ሁሉን ስናጣ እንመለሳ? እንደ ኑኃሚን ከስረን ባዶ እጃችንን ስንሆን እንመለስ ወደ እግዚአብሔር። ስንወድቅ እንመለስ። ነገር አላምር ሲል እንመለስ። የመጨረሻ ምርጫችን ይሁንልን እግዚአብሔር የመጨረሻ ምርጫችን ይሁንልን። ሁሉ ሲጠፋ ማለት ነው። በመልካሙ ጊዜ ባንፈልገው አንድ መዝሙር አለ። የደሃ ጎጆአችን ነህ ብንከዳ ያዋጣንም አንተ የደሃ ጎጆአችን ነህ። እና መቼ እንመለስ? ሁሉ ሲጠፋ ማን እንዳደረገው፣ የጠፋው ልጅ እንዳደረገው ሁሉን ስናጣ እንመለስ። እግዚአብሔር ሕይወታችን ሙሉ ሲሆን መዘመር ስንችል መጸለይ ስንችል እግዚአብሔር ነው። መዘመር ሲያቅትስ እግዚአብሔር ነው። አልተለወጠም። ስንከስር እንመለስ። እንደ ኑኃሚን ለምን እንመለሳለን? የምንመለሰው እግዚአብሔር እንደገና ህዝቡን ስለሚጎበኝ ነው። እግዚአብሔር ስሙ ይባረክ። እንደገና ይጎበኛል። ቤተልሔምን የጎበኘ እግዚአብሔር ይጎበኘናል። ዛሬ ማታም እግዚአብሔር ይጎበኛል። ህዝቡን የሚጎበኝ አምላክ ነው። ለምን እንመለሳለን? እግዚአብሔር የተበላሸውን ነገር ስለሚያስተካክል ነው። ለምን እንመለሳለን? እኛ ነን እንጂ ወደ ሞዓብም ወደ ቤተልሔምም ወጣ ገባ የምንለው እግዚአብሔር በዙፋኑ ላይ ነው።
አልተለወጠም። ስትሄድም አለ፣ ስትመለስም አለ። ያዕቆብን እግዚአብሔር እንደዚህ ብሎ ይጠራዋል። ይሽሩ ነው ይለዋል። ወድቆ እኮ ነው። እኛ አንድ ሰው ሲያጠፋ መጀመሪያ የምንለው አንተ ነው የምንለው፣ ወይ በስሙ እንጠራዋለን ሙሉ ስሙን። እግዚአብሔር ስትወድቅም ልጄ ይልሃል፣ ስትዘምርስ ልጄ። እና መጽሐፍ ቅዱስ የሚነግረን የምንመለሰው ስንከስርም ነው። እግዚአብሔር ከገባንበት ችግር ውስጥ መውጫን ያዘጋጅልናል። እግዚአብሔር አምላካችን ስሙ የተባረከ ይሁን። እግዚአብሔር በዙፋኑ ላይ አለ። ስለዚህ የመመለስን ሚስጥር ይነግረናል። የመጨረሻውን ክፍል አይተን እንጨርሳለን። የመጨረሻው ክፍል ከ19 እስከ 22 ያለው ክፍል ይሆናል። ይሄ ክፍል ወደ እግዚአብሔር የመመለስን ፍሬዎች ያሳየናል፣ ፍጻሜው ያሳየናል። እና ክፍሉ እንደሚነግረን ሁለቱም እስከ ቤተልሔም ድረስ ሄዱ ይላል። ከዛስ ቤተልሔም ደረሱ ይላል። እኔ ተመስገን ነው ያልኩት። ያ ሁሉ መንገድ አለቀ አለቀ። ልመለስ ያለችው ኑሃሚን ተመለሰች። መንገድ ላይ አልሞቱም። ለካ ወደ እግዚአብሔር የሚመለሰው መንገድ ላይ አይሞትም። እግዚአብሔርን ሳያገኝ ለካ እግዚአብሔር መንገዱ ላይ ይጠብቀዋል። ዛሬ ማታ ጀምሩ እንጂ አሁን በዚህ ሰዓት ወስኑ እንጂ ወደ እግዚአብሔር መመለስን። እሱ አቅም ይሆነናል። ክብር ለእግዚአብሔር ይሁን። ማናቸውንም እግዚአብሔርን ደስ የሚያሰኝ ነገር ለማድረግ ከጀመርነው ክፉ መንገድ ከጀመርነው ክፉ ሐሳብ እኛን ጀምር እንጂ እግዚአብሔር ወደ ቤተልሔም ይመልሰናል፣ ወደ መገኘቱ ይመልሰናል። እግዚአብሔር ስሙ ይባረክ። እና ወደ ቀደመው ስፍራቸው ደረሱ ነው የሚለን። ከቤተልሔም ወጣች፣ ወደ ቤተልሔም ተመለሰች። ያንን 350 ኪሎ ሜትር ያንን በረሃ በእግራቸው ሄዱ። ጅብ የለም ነበረ። አንበሳስ ነበረ። እንዳውም በዛ ዘመን እግዚአብሔር አንዳንድ ነገዶችን አስቀራለሁ የተወሰኑትን ይላቸዋል። መሳፍንት ላይ ምዕራፍ 1 ምዕራፍ 2 ብትመለከቱ አንዳንድ ነገዶችን አስቀራለሁ። ለምን? ጦርነት እንድትለማመድ፣ ጥቂት ህዝብ ስለሆንክ ጦርነት እንድትለማመድ። 2 አውሬ እንዳይጨርስህ። እና ከባድ አውሬ ነው ያለው። ኑ ወደ ቤተልሔም እንመለስ። አቤት ኑሃሚን ብቻዋን ልትመለስ ምን አይነት ቆራጥ ሴት ናት! እግዚአብሔር ያንን ጀግንነት ይስጠን። እና ተመለሰች ይለናል። 365ቱን 350 ኪሎ ሜትር በእግራቸው ሸፈኑት። 2 ደካማ ሰዎች። አንድ ኮመንተሪ ሳነብ ሩት ወጣትም ስለነበረች አንዳንድ ቦታዎችን ትሸከማት ነበር ይላል። ትሸከማት ነበር። የት አደሩ? ዛፍ ስር ሜቢ። ግን ምን ብለዋል? እንመለስ። ምን ብለዋል? ወደ ቤቴል እንመለስ። ወደ ቤቴል ልመለስ። እና ወደ ቀደመው ስፍራዋ ተመለሰች። ወደ ቤቴል ተመለሰች። ቤቴልን ከ10 ዓመት በኋላ ስንት ቀን ነው ከጸለያችሁ? ጸሎት የጠፋባችሁ፣ ይቅርታ የጠፋባችሁ፣ ዝማሬ የጠፋባችሁ። ይጠፋብናል እኮ እኛም። የቀደመው ቤቴል፣ የቀደመው ጸሎት፣ የቀደመው ምስጋና፣ የቀደመው ለእግዚአብሔር መሮጥ ይደክመናል። እግዚአብሔር ወደዛ መመለስ ያድርግልን። አሜን። ይመልሰናል እኮ ለመመለስ ከተነሳን። እህቴ ሆይ፣ ወንድሜ ሆይ፣ ቤተ ክርስቲያን ሆይ እግዚአብሔር ወደሱ እንመለስ እንጂ እሱ ወደኛ ይመለሳል። ወደ እኔ ተመለሱ እኔም ወደ እናንተ መለሳለሁ የሚል ቃል አለ ወገኖች። ማን ምንም በቃ መጥቀም አይችልም የተባለ ሰው ምናልባት እኔ ብመለስ ባልመለስ የሚል ሰው ይኖር ይሆን? ወደ እግዚአብሔር፣ ወደ ቤተ ክርስቲያን፣ ወደ ይቅርታ፣ ወደ ጸሎት፣ ወደ አገልግሎት እንመለስ። እግዚአብሔር በዙፋኑ ላይ አለ። የሩት አምላክ አለ፣ የኑሃሚን አምላክ አለ፣ የቤተልሔም አምላክ አለ። ቤተልሔምን እንደገና የሚያስብ አምላክ አለ። እሱን ነው የሚነግረን። ሌላው ይሄ ክፍል የሚነግረን ከውድቀታችን ፍጹም የሆነውን ትምህርት ነው የምንማረው። ካጠፋነው ጥፋት ፍጹም የሆነ የማይረሳ ትምህርት። ምናልባት በቃ ኮሌጆች ተምረን
ዲግሪ ይሰጡናል፣ ማስተርስ ይሰጡናል፣ ዶክትሬት ይሰጡናል። ኑሃሚን የተማረችው ትምህርት በጣም ከባድ ትምህርት ነው። በዚህ ክፍል ውስጥ ኑሃሚን ቤተሰብ በከተማው የታወቀ ቤተሰብ እንደሆነ ታውቃላችሁ። እና ብዙ ዘመን ሐዘኗን መወጣት አልቻለችም። አሁን እናንተ ከዚህ ወደ ባንግላዴሽ ብትሄዱ እና ብቻችሁ የምታለቅሱ አይሰማችሁም። ማን እናንተ የምትሉት ወይኔ ወይኔ፣ እነሱ የሚናገሩት ሌላ። አይሰማችሁም። ከ10 ዓመት በኋላ መጣ ኤካ አኖኪ አኖኪ እያለች አለቀሰች። አብረዋት አለቀሱ። የ10 ዓመት ሐዘን ውስጧ ነበረ። እሱን እኮ ነው የምትናገረው። ሁሉን የሚችል አምላክ አስመርሮኛል፣ ማራ በሉኝ እንጂ ኑሃሚን አትበሉኝ። በሞላሃት ወጥቻለሁ። ወይኔ ወይኔ፣ ኤካ ነው፣ ለቅሶ ነው። ወይኔ አለቀሰች። ለመጀመሪያ ጊዜ በአማርኛ አለቀሰች። የሚያላቅሷት ተገኙ። ሐዘኗ ወጣላት። አያችሁ፣ አንድ መጽሐፍ ቅዱስ ውስጥ በለቅሶ የታወቀች ሴት ልንገራችሁ። ሐና ትባላለች። ሐና ብዙ ዓመት ነው ያለቀሰችው። ፍናና 7 ልጅ ነው የወለደችው። እንግዲህ ቢያንስ የመጀመሪያው ልጅ 7 ዓመቱ ነው ማለት ነው። እንደው በዓመት ብትወልድ ብዙ ዓመት ያለቀሰች ሴት ናት። እንደሷ ሴት በመጽሐፍ ቅዱስ ውስጥ ያለቀሰ ሰው አላየው። ከማልቀሷ የተነሳ እግዚአብሔር ሆይ ወዴት ነው ያለኸው? እባክህ ድረስልኝ ማለት አቅቷት እንደ ሰከረ ሰው ካህኑ እንኳን አይቷት ምን እንደ ሰካራም የማይሰማ ቃል ምን ትንተባተቢያለሽ እስኪላት ድረስ። ነገር ግን በእግዚአብሔር ቤት እየመጣች በዓመቱ መስዋዕቷ እንባ ነበር። አንድ ቀን ያን እንባዋን አበሰላት። እግዚአብሔር ስሙ ይባላል። የእግዚአብሔር ቤት ቢያንስ በቅጡ የምናለቅስበት ቤት እንደሆነ አታውቁም? ቢያንስ በተለይ ለኢትዮጵያዊ እኔ አሁን እዚህ እንደለበስኩኝ ከዚህ ወጣ ብዬ ወደ አስፋልቷ ጋር ድንገት እንደው ባስነካው ሰው ይሰበሰባል። በቅጡ ማልቀስ አልችልም። ምን ሆንክ? አይ ምንም አልሆንኩም ነው የምለው እኔ ላለማሳፈር ማለት ነው። እንዴ ይሄ እዚህ አካባቢ ቄሱ አይደል እንዴ? አትችሉም ማልቀስ፣ እፍረት ይይዛችኋል። የእግዚአብሔር ቤትስ እስቲ ይሄን ዓመት በእግዚአብሔር ቤት ስትኖሩ፣ ማክሰኞ መታችሁ ስትጸልዩ፣ እሮብ ስታለቅሱ ቪዲዮ የቀረጻችኋል፣ የጠየቃችኋል። ቄስ ናሆምዬ እዛ ጋር ይንፈራፈራል፣ እኔም እዛ ጋር እንፈራፈራለሁ። ይኸው እንደዚሁ ነው የሚቀጥለው ህይወት። ቢያንስ የእግዚአብሔር ቤት በነፃነት የምናለቅስበት ቤት እንደሆነ አታውቁም? በነፃነት የእግዚአብሔር ቤት ይሻለናል። እግዚአብሔር ስሙ ይባረክ። ወደ ቦታው መመለስ፣ መሰዊያችን ይሻለናል፣ ጸሎታችን ይሻለናል። ወደ ቤቴል ተመለሰች እኮ ነው የምላችሁ። አለቀሰች ለመጀመሪያ ጊዜ እና እግዚአብሔር ሰማት ሐናንም እና ቤቴል። ሌላው የተናገረችው ነገር እንደዚህ የሚል ነው። አደራችሁን እንደኔ እንዳታደርጉ፣ ብትሞቱ እንኳን እዚሁ ሙቱ የሚል ነው መልእክቱ። ብትሞቱ እዚሁ ቤተልሔም ሙቱ እንጂ እንደኔ እንዳታደርጉ። ቤተልሔም ትታችሁ እንዳትሄዱ፣ የእስራኤልን አምላክ ትታችሁ እንዳትሄዱ፣ ትከስራላችሁ። በሙላሃት ወጥቼ ነበረ፣ ባዶዬን ተመልሻለሁ። ከዚህ በኋላ ከዚች ከተማ አንድ ሰው እንቀሳቀሳለሁ ቢል እኔን አይቶ ይቀጣ። ልጆች ሆነን ድሮ ትምህርት ቤት ገበያ ነበረ ትምህርት ቤታችን አካባቢ እና 2 ሌቦች ፍየል ሰርቀው አርደውት ሳይበሉ ተያዙ። እኛ ደግሞ ረፍት ወጥተናል። ገበያ ቀን ነበረ፣ ሰው ይጮሃል። እኛም ረፍት ስለነበረ ወጥተን ተከተልናቸው እና ሁለቱም የታረደውን ፍየል በዚህና በዛ ይዘው እዚህ ጋር የተለጠፈ ነገር አለ፣ እንደዚህ ይላል፣ እኔን ያየ ይቀጣ ይላል እና በገበያ ውስጥ ያዞሯቸዋል። ኑሃሚን እንደዛ ምትል ይመስለኛል። እኔን ያየ ይቀጣ፣ እግዚአብሔርን ትታችሁ አትሂዱ። በሙላት ወጥቼ ባዶዬን ተመለስኩ። ከኔ ተማሩ
እና የመጨረሻው እግዚአብሔር ጋር አንተላለፍም። እግዚአብሔር ስሙ ይባረክ። ከእግዚአብሔር ጋር አንተላለፍም። የመጨረሻው ቃል እሱን ነው የሚናገረን። ቁጥር 22 ኑኃሚንም ከእርሷ ጋር ከሞዓብ ምድር የተመለሰችው ሞዓባዊቱ ምራቷ ሩት ተመለሱ ይለንና የገብስ መከር በተጀመረ ጊዜ ወደ ቤተልሔም መጡ ይላል። ታኅሳስ ላይ ተመለሱ፣ ጥር ላይ ተመለሱ። ያቺን ከተማ ትተው የሄዱት ገብስ ጠፍቶ ስለነበረ በጊዜው በገብስ ወቅት ተመለሱ። በጊዜው እግዚአብሔር ቤተልሔምን ሲጎበኝ፣ እግዚአብሔር ዝናብ ሲሰጥ፣ እግዚአብሔር የችግሩን ምክንያት ሳይተላለፉ የመከር ጊዜ፣ የማጨድ ጊዜ፣ ገብሱ ሲደርስ፣ እህሉ ሲደርስ፣ አቤት ሰዓቱ! አቤት የእግዚአብሔር ሰዓት! አቤት የመመለስ ሰዓት እንዴት ውብ ናት! እግዚአብሔር መመለስ ያድርግልን። ለኛ ያለን ሀብት መመለስ ነው ወገኖች። ትልቁ ሀብታችን የክርስቲያን ትልቁ ሀብት በምድር ያለው ሀብት ሁል ጊዜ ወደ አምላኩ መመለስ ነው። የእግዚአብሔር ቃል ትንቢተ አሞጽ ላይ እንደዚህ ብሎ ይናገራል። ላንብብላችሁ። ትንቢተ አሞጽ ምዕራፍ 6 ላይ እንደዚህ ይላል። ቁጥር 1 እስከ 3 ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱም ይፈውሰናል፣ እርሱ መጥቶናል እርሱም ይጠግነናል፣ ከሁለት ቀንም በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። እንደ ወገግታ ተዘጋጅቶ እናገኘዋለን፣ እንደ ዝናብም ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። ኑ እንመለስ፣ ኑ እንመለስ እና መጽሐፈ ሩት ኑ እንመለስ ወደ እግዚአብሔር። የከሰራችሁ ኑ እንመለስ፣ ያዘናችሁ ኑ እንመለስ፣ ጸሎት የጠፋባችሁ ኑ እንመለስ ብሎ ነው የሚጠራን። ወደ እግዚአብሔር መመለስ እግዚአብሔርን ማግኘት ነው። ስለዚህ ምናልባት በዚህ ክፉ ዘመን ምናልባት አንዳንድ ጊዜ ከዓለም ትንሽ ነገር ቆረስ አድርገን ወደ እግዚአብሔር ቤት የምንመጣ ወይም ደግሞ የሆነ ነገር አጓጉቶን እንደ ሎጥ ያየነው እስቲ ልሂድና ይሄን ነገር ትንሽ ጊዜ አግኝቼው በኋላ እመለሳለሁ የምትሉ ሰዎች ካላችሁ፣ ምናልባት ማገልገል የደከማችሁ፣ መዘመር ከባድ የሆነባችሁ፣ ይሄ መጽሐፍ ይመክረናል። እግዚአብሔርን ትታችሁ አትሂዱ የሚል ነው። እግዚአብሔርን ትቶ ለመሄድ ምንም ምርጫ የለንም። ምንም ምርጫ የለንም። ከሄዳችሁ ትከስራላችሁ። ነገር ግን ከከሰራችሁ በኋላም ተመለሱ። ለምን? እሱ እንደ ጠዋት ፀሐይ ነው፣ ሁሌ ብርሃን ነው። እሱ ሁሌ እንደ ዝናብ ነው። እሱ ጋር ገብሳለ ከተመለሰ ሰው እና ከጊዜው ጋር እንዳንተላለፍ እግዚአብሔር ይርዳን። መጽሐፍ ቅዱስ እንደዚህ ይላል፣ የመዳን ቀን አሁን፣ የመመለስ ቀን አሁን። ብንመለስ ምን እናገኛለን? ራሱን እግዚአብሔርን። ብንመለስ ማን እናገኛለን? ታሪክን የሚያስተካክለውን እግዚአብሔር። ብንመለስ ምን ይሆናል? የሚሆነውንማ ከሚቀጥለው ሳምንት ጀምሮ ከምዕራፍ 2 ጀምረን እንቀጥላለን። ወደ እግዚአብሔር እንመለስ ወገኖች። መጽሐፈ ሩት ይመክረናል። ወደ እግዚአብሔር እንመለስ። እግዚአብሔርን ትተን አንሂድ። እግዚአብሔር ለኛ ቤታችንም ጌጣችንም ነው። ስሙ የተባረከ ይሁን። እግዚአብሔር ጥጋባችን ነው። እሱ ከዳቦ ይበልጣል። እሱን ትቶ ለመሄድ ምንም ምክንያት የለንም። ዛሬ ጋብዛችኋለሁ። የኛ ሞዓብ ምን ይሆን? እኛን ካለንበት ቦታ ካለንበት መንፈሳዊ ነገር ውስጥ እንድንወጣ የሚገፋፋን ወይም ደግሞ ያወጣን ነገር ምን ይሆን? ሁላችንም እንጸልይ።